ስናወራውማ ስንዘረዝረው ደግሞ እንደያያየ የሚያደርገው ማነው? ነይ 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 ሌላ ስጦታ ኮንግረስ ያላችሁ ሁላችሁም ባህርዳሮች ባህርዳር ለዚህ ፕሮግራም የጠራችሁኝ እኔ ልጅ ሊቢያ ሳላ በረሃ ላይ ተይዞብኝ እናቴ 1 ሚሊዮን ብር ተጠይቄያለሁ ብሎ ሲለኝ እና ምን ይሻለኛል ስለው በየቤተ ክርስቲያኑ ለምኝልኝ አውጪ ልሞት ነው ስለው አሁን በቃ አሁንም እየደወለ አንቱ መዝናኛ ሰብስክራይብ አድርጉ። አንቱ መዝናኛ ሰብስክራይብ አድርጉልን። ምርጥ መዝናኛ ነው፣ ተወዱታላችሁ። እየገባችሁ ሰብስክራይብ አድርጉልን። አመሰግናለሁ ብራዘር። አንቱ መዝናኛን ሰብስክራይብ እንድታደርጉ በዛሬ በያያ የምስጋና ፕሮግራም ስም እጠይቃችኋለሁ፣ ጋብዛችኋለሁ። ተከታተላችሁ ትገኙት አንቱ መዝናኛ እንቅስቃሴ ማብረን እናደርጋለን። አብራችሁ
ሞገደኛው አበባው እባላለሁ። ዛሬ የተገናኘነው የምስጋና ፕሮግራም የእውቅና ፕሮግራም ነው። እያያ አድማሱ ኢንስትራክተር እያያ አድማሱ ወይም እያያ የእውቅናና የምስጋና ፕሮግራም የተገናኘ ነው። ብራዘር እያያ ማለት ያው ኢንስትራክተር አድማሱ ማለት የታመመን የሚጠይቅ የታሰረን የሚጠይቅ የራበውን የሚያበላ የተቸገረን የሚጠይቅ ምርጥ ወንድማችን ነው። ከተማችን ላይ በጣም ትልቅ የበጎ አድራጎት ስራዎችን የሚሰራ ወንድማችን ነው። በጣም በማስታረቅ ደግሞ ጉልህ ድርሻ አለው። ማስታረቁ ላይ በጣም እንትኑን ይወስዳልና እያያ በጣም ጥሩ ወንድማችን ነው። እኛ ራሱ የሱ ውጤቶች ነን፣ የሱ ፍሬዎች ነን። እውቅና ያው እንግዲህ ሐሳቡ ሲመጣ ምንድነው አሁን ብዙ ጊዜ የተለመደው ነገር ምንድነው የሆነ ሰው ከሞተ ካረፈ ሲታመም ወይ የሆነ ችግር ሲደርስበት ነው እውቅና የሚሰጠው። እኛ ደግሞ በህይወት እያለ ነው እውቅና መስጠት የፈለግነው። ምክንያቱም አሁን በተለያዩ ሀገሮች እየሄዳችሁ ካያችሁ ሰው አሁን አርቲስቶችን ስታያቸው ዘፋኞች፣ ፊልም የሚሰሩ ሰዎች አሁን በህይወት እያለ ነው ምስጋና እየተመሰጋገኑ ያሉና እኛም ደግሞ ከነሱ አንዳንድ አርአያዎችን ወስደን ሰው በህይወት እያለ እውቅና እንስተው እናመስግነው ብለን ለዚህ ደግሞ እያያ ሙሉ ሰው ነው ብለን እናስባለን። ብራዘር ቀጣይም ዓመት በየዓመቱ ይሄ አዋርድ ይቀጥላል። በየዓመቱ ይሄ አዋርድ ይቀጥላል። ጥሩ የሰሩ ሰዎችን እናመሰግናለን። በህይወት ያለ መመሰጋገን ለልጆቹም ለህብረተሰቡም አርአያ ይሆናል። ሌላም ሰው እያያ ሲመሰገን ሲያይ እኔስ ነገ ምን ልስራ ብሎ የቤት ስራ እየጣንበት ነው። ለሱም ደግሞ ከዚህ በኋላ በጣም ብዙ ስራዎች እንዲሰራ የቤት ስራ እየጣንበት ነው። ብራዘር እጅግ አድርገን እናመሰግናለን። እንደዚህ አይነት ባህሎች እንዲበረክቱ ሁሉም በያለበት ዘርፍ በየአካባቢው በየከተማው እንዲህ አይነት ነገሮች እንዲያዳብር መልእክት ካለ ባይዘው እኔ ምንድነው ሁሌ የምሰብከው ሰላም ነው። ሰላም ሲኖር ሁሉም ነገር አለና እያያ ማለት ደግሞ ሰላም ነው። ለሰላም የመጣ ሰው ነውና በዚህ አጋጣሚ የኛ የሞገደኛው አበባው የሱ ማገገሚያ ማዕከል በዚህ አጋጣሚ ለሱም የአምባሳደርነት ሹመት ይሰጠዋል በዚሁ ፕሮግራም ላይና እንዲህ አይነት ስራ የሚሰሩት ሰዎች እናበረታታለን፣ እናግዛለን፣ ከጎናቸው እንሆናለን፣ እውቅና እንሰጣለን፣ እናመሰግናለን። ሁላችሁም የሰላም የፍቅር ሰዎች ሁኑ እንላለን። ብራዘር Yes, I'm
ዮናስ ጌታው ነው ያባላለው ከዮናስ ዞማዬ ከባህር ዳር። ያው ምንድነው ኢንስትራክተር እያያ አድማሱ በባህር ዳር ላይ በጣም ብዙ ነገሮችን ያደረገ ብዙ አስተዋጽኦችን ያበረከተ ሰው ነው። ለብዙ ወጣቶችም አርአያ የሆነና ምስጉን የሆነ ሰው በስራው የተመሰገነ በብዙ ነገሮች ምስጉን የሆነ ሰው ነው። በባህር ዳር ወጣቶች በተለይ ደግሞ የባህር ዳር ወጣቶችን በማስተማማት በማስታረቅ በእንደዚህ አይነት ነገሮች ትልቅ ስራ ከአንድ የንስሐ አባት ወይም ሼህ ከምንላቸው ሰዎች ያልተናነሰ ወይም የተሻለ ስራ የሰራ ትልቅ ሰው ነው። እድሜው ብቻ ሳይሆን ትልቅነቱ በስራውና በምግባሩ የሚገለጽ በጣም ምስጉን ወጣታችን ነው። ያው ምን አለ መሰለ ብዙ ጥቅሞች አሉት። ከነዛ ጥቅሞች ውስጥ ለምሳሌ አንድ ሰው በጎ ከሆነ በጎነቱ እስከ ምን ያህል ድረስ በከተማው ላይ ተወዳጅነት እንዳለና እንደምታተፍበት የምታይበት ነው። ሁለተኛ ነገር ሰው ከሞተ በኋላ ብዙ ጊዜ ጥሩ ነበር ነው የምንለው፣ መጥፎውንም ሰው ማለት ነው። በህይወት እያለ ግን ጥሩ ሰው ጥሩ ነው ብለህ ስትሸልመው ትልቅ ነገር ነው። ፕላስ ደግሞ ወጣቱ እሱን አይቶ የተሻለ ነገር ይማራል። ያ ነገሮች ብዙ ነገሮች ጥቅሞች አሉት እንደ ከተማ። በአዲስ አበባ ላይ አንድ አለ ሽልማት እንደዚህ የሚደረግ በክልል ደረጃ ደግሞ ባህር ዳር ላይ የመጀመሪያው ነው። ሌሎችም ከተሞች የክልል ከተሞች ሌሎችም ከዚህ አይተው ተነሳሽነት የመጀመሪያ ነገር ያገኛሉ። ሁለተኛው ነገር በህይወት እያለ የምታመሰግነው ሰው ደስተኛ ሆኖ እንዲያልፍ ታደርገዋለህ። እንደዚህ ሰርቻለሁ ይላል። ሌላውም ሰው ትልቁ ነገር ያ ነው። በቃ ሌላውም ሰው ተነሳሽነት እንዲያድርበት ሰው ለሰው ጥሩ ሲሆን እንዴት ነው እንደዚህ ማለት አሁን እንደያየ አይነት ሰውን ፈልገህ ነው የምታገኝ። እድለኞችም ስለሆነ ነው። አይ ነው ሌሎችም ከተሞች ካላቸው በዚህ ተሞክሮ ተነሳስተው ይሰሩበታል። ለዛ ደግሞ ትልቅ ነገሩ ይሄ ምንድነው እንደ መጀመሪያም እንደ ማሳያም ባህር ዳር ፈርቀዳጅ ናት ማለት ነው። ሁለተኛ ከአዲስ አበባ ቀጥላ ማለት ነው። እያያ ሁልጊዜ ምን አይነት አመለካከት አለው በምታገኘው ሰዓት ምናምን የሚያወራህ ነገር የሆነ ግጭት ላይ ምናምን እንደዚህ እኔ ደስታዬ ህዝቡ አንዱ ነው ማየት ነው ይላል። ገባ ህዝቡ አንዱ ነው ማየት ነው። ለዛውም ደግሞ አንዱ ነው የሚያየው ለማን ይሆናል? ለሱስ ሆኖ ሲያየው አይኖ ሰርፕራይዝ በጣም ደስተኛ እንደሚያደርገው አውቃለሁ። እና እያያችንን በዚሁ አጋጣሚ እንወዳለን። እሺ እንዴት ዋላችሁ? ስለመጣችሁ ደስ ብሎናል። እኔም የያያን ፕሮፋይል እንዳለብ ስለተጋበዝኩኝ አመሰግናለሁ። እንደሚከተለው አቀርበዋለሁ። ገና ድሮ ባህር ዳር ሳትሰፋ ቀበሌዎቿ በአስራዎቹ ሳይቆጠሩ ከከተማዋ እምብርት ሽንኩርት ሰፈር የከተሙት ደጉ ትልቅ ሰው አቶ ፈንታ ምረቱ ለሰው ኑረው ሰው አክብረው በተከበሩበት ከተማ 7 ልጆችን ወልደው በስነ ምግባር አንጸው አሳደጉ። ከ7ቱ ልጆች መካከል እንደ ሙሴ ሕዝብን አሻጋሪ ዝናብ ያፈረው ሰው ያከበረው ልጃቸውን ለከተማችን ባህር ዳር በጸጋ አበረከቱልን። እሱ ካለ ሰላም አለ፣ እሱ ካለ መከባበር አለ፣ እሱ ካለ ፍቅር አለ፣ እሱ ካለ ወንድማማችነት አለ፣ እሱ ካለ መተሳሰብ አለ፣ እሱ ካለ ሳቅ ጨዋታ አለ፣ እሱ ካለ ስፖርት አለ፣ እሱ ካለ እርቅ አለ። ይህን ሁሉ ስናገር ማን እንደሆነ ለመገመት አያዳግትም። ስሙም ኢንተርናሽናል ሰከንድ ስታር ቦክስ ኢንስትራክተር አድማሱ ፈንታ ወይም በቅጽል ስሙ እያያ ይባላል። ሁለገቡ እያያ ሰው በማያውቀው ባህሪው አይናፋሩ ኢንስትራክተር አድማሱ ፈንታ የከተማ ወጣት እንደ አባት እንደ ትልቅ ወንድም በአጠቃላይ እንደ ጋሻ መከታ እያያ ብለው ሲጠሩት የምር አለኝታነቱን ያደምቀዋል። ያኔ እንዳሁኑ ዘመናዊ ጅም በየቦታው በሌለበት ዘመን ባደረበት የቦዲ ቢልዲንግ የሰውነት ግንባታ ስፖርት ፍቅር በ1980 ሀብሎ ስፖርትን ጀመረ። ኢንስትራክተር አድማሱ ፈንታ እያያ በተወለደበትና ባደገበት ባህር ዳር ከተማ ቀበሌ 4 እንደ ማንኛውም ሕፃን የድሮ አየር ማረፊያ ሜዳ ላይ ሁሉንም የስፖርት አይነቶች ተጫውቶ አሳልፏል። ቮሊቦል፣ ቅርጫት ኳስ፣ እግር ኳስ፣ ቴብል ቴኒስ፣ ውሃ ዋና፣ ምን አለፋችሁ ሁሉንም። ይህንን ጨዋታ አትችልም መባል አይፈልግም። ተወዳዳሪዎችን እስከ መገዳደር ሁሉንም ስፖርት ይጫወታል።
በአካል ብቃት ስፖርት የጻነጸው ያ ደረታሙ ሲያዩት የሚያስፈራው ግን ደግነት፣ ቅንነት ፊቱ ላይ የሚነበበው ተክለ ቁመናው በስፖርት የዳበረው የዘንባባው ስር ወጣት ያያ ፈንታ ምረቱና የሞሃያ አልጋ አልጣ ፍሬ በሰውነቱ መጎልበት በአቅሙ መበርታት ሰውን የማይጋፋ ይልቁንም ታጋሽና አስተዋይነቱን አክብሮቱን የተላበሰ መሆኑ ለብዙዎች ነገሮች ምሳሌ እንዲሆን ያስገድዳል። ቀደም ብዬ አይናፋር ነው ብያችሁ ነበር። አዎ በልጅነቱ ብዙ ጊዜ ከሴቶች ጋር መቀራረብ፣ መጫወት አይወድም ነበር። ሌላ ምክንያት የለውም ከአይናፋርነቱ የተነሳ እንጂ። አይ ልጅነት ዛሬ ለተከፋች እናት፣ ለታመመች እናት፣ ኑሮ ላጎበጣት ሴት የሚሆነውን ስናይ እጅጉን ያስገርመናል። በ1985 በክልሉ የተነቃቃውን የቦክስ ስፖርት በመቀላቀል ስፖርቱን ሀብሎ ጀመረ። ከዛም ለ2 ዓመት በከፍተኛ ሁኔታ ትሬኒንግ ከሰራ በኋላ ዞኑን ወክሎ የመጀመሪያ ጥሪውን በ1987 የቦክስ ጥሪውን ከአማራ ክልል ስፖርት ቦክስ ፌዴሬሽን ደረሰው። ከዛም በ54 ኪሎ፣ በ68 ኪሎ፣ በ74 ኪሎ በተለያዩ ጊዜዎች ደቡብ ጎንደር፣ ደሴ፣ ማርቆስ፣ ሰሜን ሸዋ፣ ወልዲያ፣ ባህር ዳርን ወክሎ በመሄድ ከነሐስ እስከ ብር እንዲሁም እስከ ወርቅ ሜዳሊያ በማምጣት ለከተማው የቦክስ ስፖርት እድገት የበኩሉን አስተዋጽኦ ያደረገ ጀግና ቦክሰኛ ነው። እንዲሁም በኢትዮጵያ ሻምፒዮና ክልሉን ወክሎ በአዲስ አበባ፣ በሐዋሳ፣ በጅማ፣ በጅጅጋ የተደረገውን ውድድር በጥሩ ፐርፎርማንስ ፈጽሞ ሜዳሊያ ያመጣ ኩራታችን የሆነ ምርጥ ቦክሰኛ ነው። ከዛም በተለያዩ ምክንያቶች ከቦክስ ስፖርት ሲወጣ ያለውን የቦክስ ስፖርት ዕውቀት ለማካፈል በማሰብ የተለያዩ ስልጠናዎችን በመውሰድ በሀገሪቱ ካሉ 10 ኢንተርናሽናል ቦክስ ኢንስትራክተር አንዱ ሆኗል። የተሰጠው የቦክስ አሰልጣኝነት ታይትል በየትኛውም ሀገር በሃይስት ሌቭል ማሰልጠን እንደሚችል የተሰጠው የብቃት ማረጋገጫ ወረቀት ያሳያል። ከዛም በአሰልጣኝነት ህይወቱ የተለያዩ ልጆችን በማሰልጠን ከዞን እስከ ክልል እንደ ቦክስ ህይወቱ በአሰልጣኝነት ህይወቱም አመርቂ ውጤት ያስመዘገበ ምርጥ ቦክሰኛና አሰልጣኝ ነው። ለምሳሌ ያህል በወንድ ግርማ መንግስቱ፣ እነ መንጌ፣ በሴት እነ መታደል ሁላቸውን ለውጤት ያበቃ ምርጥ አሰልጣኝም ጭምር ነው። ከዚህ በመቀጠል ከጥቂት ዓመታት በፊት በከተማችን ባህር ዳር ተንሰራፍቶ ተከስቶ የነበረውን በቀበሌ በግሩፕ በቡድን ጸብ ብዙዎች ማብረድ ያቃታቸውን ደም አፍሳሽ የሆኑ ጥሎችን ያለውን ወንድማዊ ክብርና ፍቅር ተጠቅሞ ወደ መገዳደል ወደ መጎዳዳት የሚደርሱትን ኃይለኛ ጸቦች በሁለቱም ወገን እንደ አባት እንደ ወንድም በመሆን እግዚአብሔር ከላይ በሰጠው ሰዎችን የማስታረቅ ጸጋ ብዙዎችን ጸበኞች እንደ ጠላት የሚታዩትን እንደገና በፍቅር በጓደኝነት ያስተሳሰረ የዘመናችን አስታራቂ ሽማግሌ ወንድማችን ነው። ባህር ዳር ከተማ ላይ በየትኛውም ቦታ ጸብ ተነስቶ ካደረ እግሮች ሁሉ ወደ እነያያ ቤት ያመራሉ። ስልኮች ሁሉ ወደ 0918767490 ይደወላሉ። ሕይወት ሳይጠፋ ጉዳት ሳይደርስ ለያያ ይነገረው ይባላል። እግዚአብሔርም የያያን ልብ ስለሚያውቅ እሱ ያያ የጀመረውን የማስታረቅ ጉዳይ በሰላም በፍቅር ያጠናቅቅለታል። እያያ ባህር ዳር ላይ ከተከሰቱ 20 የግሩፕ ጸቦች 19ኙን በሰላም ወደ ነበረው ፍቅርና አንድነት የመለሰ የዘመናችን የሀገር ሽማግሌ ነው። አንዱንም የቅርብ ጊዜ ስለሆነ እየሄደበትና እየደከመበት ያለ ጉዳይ ነው። እያያ አሁን አንዱን ለመጨረስ እግዚአብሔር ይርዳ። በመቀጠልም እያያ በስፖርቱና በበጎ ስራዎች ብቻ የተወሰነ እንዳልሆነ የሥራ ህይወቱን በወፍ በረር ላስቃኛችሁ። እያያ ባለው ጊዜ ከስፖርቱና ከከተማው ላይ የሚጣፉ ማናቸውም አይነት ችግሮችን ከመፍታት ባለፈ ከፍተኛ የሆነ የሥራ ባህል ያለውና ከቦክሱ በላይ የሆነ ከፍተኛ የሥራ አስተዋጽኦ ያለው ታታሪ ሰራተኛ መሆኑን ልትገነዘቡ ተወዳለሁኝ። እያያ ስራ ሳይንቅ ከተማ ተወልዶ በጥሩ ቤተሰብ አድጎ ከጉልበት ስራ እስከ ስራ አስኪያጅነት የሰራ ትልቅ የሥራ ባህል ያለው ወንድማችን ነው። እያያ ዓለም ላይ
አሉ ከሚባሉ አንድ ትልቅ ድርጅት በሆነው ቻይና ውስጥ በሚገኘው ሻንጋይ ኤሌክትሪክ ላይን ኢንስታሌሽን ካምፓኒ ከታች በመነሳት ከዛም ባሳየው ሰራተኞችን በፍቅር በሞራል በእንክብካቤና ሞቲቬት አድርጎ በማሰራት ስራ ብቻ ባህላቸው የሆኑት ቻይናውያን ይሄንን በመገንዘብ ስራ በጀመረ በ6 ወሩ ወደ ፎርማን አሳድገው ሲመድቡት የቅርብ ጊዜ ታሪካችንና ትውስታችን ነው። ከዛም ወደ ጀነራል ፎርማንነት ከዛም ወደ ጀነራል ማናጀርነት ፕሮሞት አድርገውታል። በቀላሉ እያያ የሰረባቸውን ቦታዎች ለመግለጽ ያህል ከጣና በለስ ሱሉልታ ሳብስቴሽን ዝርጋታ፣ ከግቤ 2 እስከ ወላይታ ሶዶ ሳብስቴሽን ዝርጋታ፣ ከኢትዮ ጅቡቲ ድሬዳዋ ጅቡቲ የባቡር ኬብል 230 ኬቪ ኤሌክትሪክ ኬብል ዝርጋታ በዋና ስራ አስኪያጅነት፣ ወልቃይት ስኳር ፋብሪካ የኮንክሪት ቦል ኤሌክትሪክ ላይን ዝርጋታ በጀነራል ፎርማንነት፣ በምስራቅ አፍሪካ የመጀመሪያው እዚሁ ከተማችን መሃል ላይ የሚገኘውን አባይ ሪቨር ብሪጅ ተጀምሮ እስኪያልቅ ድረስ በማናጀርነት፣ በመቀጠልም ጊቤ ስሪ ኮይሻ ያለውን የኤሌክትሪክ ላይን ዝርጋታ በጀነራል ፎርማንነት ያገለገለ ከፍተኛ የሆነ የሥራ ባህር ያለው መሆኑን የአደባባይ ሀቅ ነው። ባይዘወይ እነዚህ አሁን የነገርኳችሁ 4 ዓመት 5 ዓመት የሚወስዱ ናቸው። እንደው እንደዚህ ስላችሁ የአንድ ወር ምናምን አይደሉም። በመጨረሻም እያያ በሀገሩ ባህር ዳር ለስራ በሄደበት አካባቢዎች ሀገሮች የወጣቶች ስራ ማጣትና በሱስ መጠቃት በህይወቱ በጣም ያሳስበው ስለነበር በሄደበት የስራ ቦታ ወይም ፕሮጀክት ከጉልበት ስራ እስከ ባለሙያ ስራ በማስቀጠር ራሳቸውና ቤተሰባቸውን በኢኮኖሚ እንዲደግፉ ያደረገ በህይወታቸው ላይ ተስፋ እንዲፈነጥቁ የበኩሉን አስተዋጽኦ ያደረገ ምርጥ ሰው ወዳድ ሰው አክባሪ ለጓደኛ ከራሱ በላይ የሚያስብ ምርጥ ወንድም ነው። እንዲሁም በአካባቢው በጸብና በስርቆት አመል አንዳንዴ የሚጠረጠሩ ልጆችን ለስራ ቅድሚያ በመስጠት ከዛ መጥፎ ባህሪያቸው እንዲመለሱ በማገዝ ከፍተኛ አስተዋጽኦ አድርጓል። አመሰግናለሁ። አንድ ነገር ልበል እኔ ስለ እያያ ማለት ራሱ እያያ ነው። አመሰግናለሁ። አስቴር ሽፈራው እባላለሁ። ባህር ዳር ከተማ ቀበሌ 3 ነው ተወልጄ ያደኩት። ያው ስለ እያያ እምልህ ነገር አብረን በጉርብትናም ከቤተሰቦቹ ጋር ብዙ አመት ኖረናል። ያው የእያዩ መሰረቱ መልካም ቤተሰብ ስላሳደገው ነው ባይ ነኝ። አባቱም እናቱም መልካሞች ነበሩ፣ ጥሩ ጎረቤቶች ነበሩ። እያያም ከዛ ቤተሰብ ስለወጣ ለሰው ልጅ መልካም ነገር ነው ያለው። በቃ ባለው ነገር ባይኖረው ኢቭን እኔ ተበድሮ ኢቭን የሚያረጅ ይመስለኛል ለሰው በቃ በትንሹ እምልህ ምንም ሳይኖረው እኛ ሲቲ ወክ አባሎች ነን እና እዛ ሲቲ ወክ ላይ ያየሁት ነገር እኛን ለማበረታታት ፍቅሩን ለመግለጽ ቱታ ገዝቶ ለእያንዳንዳችን ካርድ ስጦታ ሰጥቶ በቃ እኔ ጥሩ ልብ ያለው ልጅ ነው። ለኔ በቁመና እንዲ ብንመሰጋገን ጥሩ ነው። መልካም እንሰራለን ማበረታታት ነው ብዬ ነው ማምን። ለያያ እኔ ጥሩ ሆፕ ፊውቸሪቲ ጥሩ ነገር እንዲገጥመው እያያን እያዩ ደግሞ የባህር ዳር ልጆችም ሌሎችም እንዲ መልካም ልብ እንዲኖራቸው ያላቸውን አካፍለው ሰው በማስታረቅም ጥሩ ልብ ስላለው ነው ብዙ የተጣሉ ልጆችን አስታርቋል አይቻለሁ። እና ያን አይነት ስነ ምግባር እንዲኖራቸው ከመደባደብ በጮቤ ከመገዳደል በዚህ አመት ብዙ የባህር ዳር ልጆች አልቀዋል። በቃ ብዙኛ ተጎርተናል ገብቷል። እና በፍቅር ብንኖር በመተሳሰብ ብንኖር ብንደጋገፍ ከመወጋጋት ከመገዳደል ብንደጋገፍ ባለን ነገር ባይነኝ እንደያያ በቃ እያያን አይቶ ሰው ምልክት ይሁን በቃ ለሁሉም የነው መልካም ነገር ይግጠመው። ለሁላችንም አመሰግናለሁ። ፍቅራቸውን በቀጥታ እየገለጹ ነው። ደስ ያላችሁ ደስ ያለን በጣም የሚወዱ የሚያደርጉ ብዙ እናቶች
ልዩ ፍቅራቸውን ለመግለጽ እያያ የሚወዳትን ምግብ ያውቃለሁ ብሎ በእንዲሆን አመት በላስቲክ ተሸፍና መጣለች። በሰፌድ ገልጠው ራሱ ይቆርጣታል። ራሱ ከፍቶ አይቶ ቀምሶ ነው የሚወርደው። እናታችን ያቆስጣ ነው። ስለዚህ ያያ እንዲቆርሰው ተዘጋጅቶታል። እነሱ ማለት ተከፍቶለትና እሱ ይቆርሰዋል። ጊዜ መከተል እንችላለን። በሰሊጥ የተቆረጠች ለየብቻች ስለሆነች እያያ በጣም የሚወዳት ምግብ ናት። በዚህ በክብሩነት በሽልማት ወርቅና እውነት ከተሰባጀውልን እናታችንን እናመሰግናለን። ህዝቡ ካስላሉ አመስግኑና ያያን በክብር እንደገና ወደ ቦታው ትሸኙናላችሁ። በጭብጨባ እያጀባችሁ በክብር ወደ ቦታው እያያ ይቀመጣል። ደስ ይለኛል። ቀምሶት እንዴ የወደደ አልቀመስኳት እያለ ነው ያያ የደመናት ምግብ ናት። እባካችሁ አብረን ስለ ፍቅር የተቀረጸ ምግብ ነው። እናመሰግናለን። ወደ ቦታቸው እንሸኛለን። እንዳልክ ጥላውን እባላለሁ። የባህር ዳር ከተማ ተወላጅ ነኝ። ቀበሌ 13 ነው የምኖረው። የያያ የቅርብ ወዳጅ ነኝ። ያው እያያን መግለጽ አክቹአሊ ይከብዳል፣ ግን እያያ በራሱ እያያ ነው። እያያ ማን ነው ለሚለው እኔ ከማብራራ ይልቅ እያያ ብለህ ስታነሳ የሚመጣልህ ነገሮች አሉ። እያያ እድሜ ልኩን ለሰው ልጆች የኖረ ልጅ ነው። ከህይወት ትርጉሞች አንዱ ሚኒንግ ኦፍ ላይፍ ከሚባሉት ከህይወት ትርጉሞች አንዱ ሊቪንግ ፎር አዘርስ ይባላል። ለሌሎች መኖር። እያያ ለሌሎች ኑሮ ያሳየ ልጅ ነው እና ማለት ቃላቶችም ያጥሮኛል። አይ ካንት ኤክስፕሌን መግለጽ አልችልም። እያያ ማን ነው ብትለኝ እያያ ነው ብዬ ነው የምመልስልህ። የዛሬው ፕሮግራም ማክበር ነው። በህይወት ያለ ስለሰራቸው ስራዎች ስለያደረጋቸው መልካም ተግባሩ ማክበር ነውና እንዲህ አይነት ፕሮግራሞች ምን ጥቅም አላቸው? ያው ማለት አሁን ለምሳሌ አንድን መልካም የሰራ በአካባቢው ላይ በጎ ተጽዕኖን ያሳረፈን ሰው ሪኮግኒሽን ስትሰጠው፣ እውቅና ሆኖሬብል ሪኮግኒሽን ስትሰጠው አንደኛ ለሰራው ስራ ዋጋ ከፈልከው ማለት ነው። ኢኮኖሚካል ቫልዩን ቶ እያያ ስለ ኢኮኖሚ ቢያስብ ኖሮ እድሜ ልኩን ለሰው አይሰራም ነበር። እያያ ስለ ጥቅም ቢያስብ ኖሮ እድሜ ልኩን የባህር ዳርን ችግሮች የባህር ዳርን አንገብጋቢ ጉዳዮች ለመፍታት አይሮጥም ነበር እና ሌሎችንም ሞቲቬት ያደርጋል። ነገ እንደ እያያ ይሄ ክብር፣ ይሄ ፍቅር፣ ይሄ ሪስፔክት ለእያያ ሲሰጠው እንደ እያያ አይነት ሰዎችን ያበዛል። እንደ እያያ አይነት ነገር ሰዎች መልካም ተጽዕኖ፣ በጎ ተጽዕኖ፣ አዎንታዊ ተጽዕኖ አለው እና እንደዛ ነው የሚመስለኝ። መልካም የሰሩ ሰዎችን አመስግኑ፣ ሌሎችም መልካም አድራጊዎች እንዲመጡ የኛ ጌታ ከጧት አንስተህ እስከ ማታ ይክበር ይመስገን ጌታችን ለዚያ ደረሰን። ወለታው ብዙ የእግዚአብሔር አመስጋኝማ ሰው ቢኖር ዘመን
ዘመዴ ነይ 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 እየየ ወደማቤ ነይ ነይ አበባ እሰየ ምስራች መስቀል ተተኮሰ እሰየ ምስራች መስቀል ተተኮሰ ላሚቱም ታለበች በሬውም ታረሰ ኢንስትራክተር አድማሱ ፈንታ የልቡ ደረሰ እየየ ወደማቤ ነይ ነይ አበባ ስናወራውማ ስንዘረዝረው ስንዘረዝረው ደግሞ እንደያያየ የሚያደርገው ማነው? ነይ 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 አበባ የሰው ልጅነቱ እንደ ውሃ የጠራ ጋሻው ከበድሎ አምሮ የጠና የዚህ ሁሉ ቀኝ እጅ የዚህ ሁሉ ወንድም የዚህ ሁሉ አስታራቂ የዚህ ሁሉ ወንድም የዚህ ሁሉ ሽማግሌ የዚህ ሁሉን አባት የኛማን ያያን ይሉሻል ነው በጆሮአችን ሰምተን ባይናችን ያየነው ዘመዴ 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 ነይ 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 ዘመዴ ሱሩን ስራ የሚል ሰው ያንገላታ ከኋላ ነው ሲሉት ከፊት እየመጣ ከኋላ ነው ሲሉት ከፊት እየመጣ ባህር ዳር ለማቅናት በጠብ በጭቅጭቅ የነበረውን ሰላም እያረገ በኋላ ነው ሲሉት ከፊት እየመጣ ይሄ ማን ነው ካላችሁኝ ኢንስትራክተር አድማሱ ፈንታ ዘመዴ 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 ነይ 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 ከጤፍም ብቁ ይነፈስለታል ከዋማ አረንጓዴ ይገፈፍለታል ከውስኪ ማንቧ ይጨመርለታል አሁን ላይ ያያየ ምን ይወጣለታል አሁን ላይ ያያየ ምን ይወጣለታል ነይ ነይ የኔ አበባን ዘመዴ እውቀቱ ነው እንጂ አንቱ ያሰኘው ስራውም ነው እንጂ አንቱ ያሰኘው ሽምግልናው እንጂ አንቱ ያሰኘው ማስታረቁን እንጂ አንቱ ያሰኘው አንቱ ያሰኘው የኛማን ያያ ገና ሕፃን ነው ዘመዴ 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 ነይ 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 የደረቀ ቆርበት አይብላ ማሞራ የቤተክርስቲያን እንጨት ስሙ ገረገራ ገረገራ ባህር ዳር ጊዮርጊስ እያያን አደራ ዘመዴ ነይ 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 እያያ መለል መለል ያሉ እንደ ምስርች ጫማቸው ጥቋቁር ሰሚዛቸው ነጭ እኒያውና መጡ ባህር ዳር ልጆች እናመሰገን ይላሉ ቴንኪው ቬሪ ማች ዘመዴ ነይ 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 ፓሪስንም የተጫንኩት። ስለዚህ በቀጣይ የምናልፈው ወደ ስጦታ ነው። ስጦታውን ምንድነው የሚለውን ኮሚቴዎች አስተባባሪዎች እዚህ ያሉ እያያ ብቻውን መጀመሪያ ወደ መድረክ ይመጣል። ከዛ በኋላ እነማን መጥተው ምን ይሰጡታል የሚለውን ከኮሚቴው ጋር። ስለዚህ እያያ ብቻውን እስኪ አንድ ላይ ሞቅ ባለ ተባባሪ ሻውለቱ ግርማ ሞገስ ከተላበሱ ወንድሞቹ በስተቀር እንዳይበዛ በኋላ የማስባረክ የመጀመሪያውን ስጦታ እነዚህ የጠራናቸው 5 የከተማችን ምልክቶች ለበግነቱ አባሻሪ ሰለሞን ጫኔ ዶክተር ዘመኑ ተሾመና ወይዘሮ ኑኑ ሽፈራው ምንድነው የሚሰጡልን? ለበጎነት የሚሰጥ ስጦታ ይሄን ያክል ነው አይባልም። ምስጋና ብቻውን ትልቅ ስጦታ ነው። ነገር ግን እጃችሁ ከምን ቢለን ምን እንበለው በሚል የሚሰጥ ስጦታ ነው። ስጦታ አይናቅም። ስለዚህ ስጦታውን ግን በእልልታ ተቀብሎ እናንተ ደግሞ በሞገስ እንድታለብሱት እንጋብዛችኋለን። ስጦታው ያው እንደምታዩት እጅግ ክብር ያለው በግርማ በክብር የሚገለጥ ካባ ነው። ካባ በትክክል ቦታውን ያገኘበት ቀን ነው። በትክክል ቦታውን ያገኘበት ቀን ነው። ካባውን በክብር ያለብሱታል።
ወደ ግለሰቦች ይወርዳል። እነማን ምን ይዘውለት መጡ አናውቅም። ነገር ግን በየተራ ስጦታችሁን እያያዛችሁ ትመጣላችሁ ወደ መድረክ። ከልጁን ጀምር ከኃይለ ማርያም አግማሱ አጨብጭቡለት። አድማሱ ልጁ ስጦታ እያበረከተ ነው። የተባረከ ልጅ እግዚአብሔር አባትን ቦታ ይስጥህ። እንደ አባቴ ትልቅ አድርገህ ምን በሉለት። አሜን። እንቀጥላለን። የከፈተው ልጅ ስጦታ አይ በኋላ በቀጥታ ቶሎ ነው የምንለው። ቀጣዩን ስጦታ የሚያቀርብልን ተዘጋጅቷል። በነገራችን ላይ ሞገደኛው አበባ ወርቅ ነው ያለበሰው አልብሰው። በነገራችን ላይ በዚህ መካከል ሞገደኛው አበባው ሁለገቡ ወጣት በባህር ዳር ከተማ ሁሉም ሰው ቢመሰገንለት፣ ባህር ዳር ብትመሰገንለት፣ ስለ ባህር ዳር ቢወራ የማይታክተው መልካም ወጣት ነውና የዚህ ሀሳብ ጠንሳሽ ነው። ነገር ግን ለዚህ ፕሮግራም በጣም ብዙ በርካታ ወጣቶች የራሳቸውን አስተዋጽኦ አድርገዋል። አበባው ግን የዚህ ሀሳብ አመንጭ ነውና አመስግኑልኝ። በቀጥታ አበባው ስጦታ አለ። ሞገደኛው ሌላ ስጦታ እናብቃለን፣ እንሸልማለን። ሞራል ያስፈልጋል። ቤተሰብ ሞራል አልብሰው ኩፋ እንግዲህ ደሴ ይዞኝ ታሁን ቆይ ልጥራው። ከዛ ተናኘን ደግሞ አንቺ ትጠራጋለሽ። አበበ ወንድማችን አበበ ይከፈት ነው ወይዘሮ ረመሽ ፈራው ይሄን ስጦታ ለወንድማችን እየተቀበሉ እየሰጡ ነው የሚገኙት። እንኳን ደስ ያላችሁ ሁላችሁም ባህር ዳሮች። ባህር ዳር ልጆቿን ታመሰግናለች በስጦታ በክብር በምስጋና። ልዩ ስጦታ የህይወት ዘመን ስጦታ ለያያተሰጥቷል። በኮንደርትን ያሰፈለችው በለጥናት ዛሬ በክብር ተሰጥታለች። እናመሰግናለን። እንቀጥላለን። በነገራችን ላይ መርሃ ግብራችን የሚያመሰግኑና መልእክት ያላቸው ሰዎች ወደ በኋላ ይመጣሉ። እኚህ እናት ግን በልዩነት አንድ ሀሳብ ይኖራቸዋልና እናዳምጣቸው። ከስጦታቸው ባሻገር ምን ሊሉ ወደው ይሆን? ለዚህ ፕሮግራም የጠራችሁኝ እኔ ልጅ ሊቢያ ሳላ በረሃ ላይ ተይዞብኝ እናቴ 1 ሚሊዮን ብር ተጠይቄያለሁ ብሎ ሲለኝ እና ምን ይሻለኛል ስለው በየቤተ ክርስቲያኑ ለምኝልኝ አውጪ ልሞት ነው ስለው አሁን በቃ አሁንም እየደወለ 500 ብር ካዝሞልቼ ራሱ ማለት ነው አልበቃኝ አለ። ከዚያ እያለቀስኩኝ ሲጨንቀኝ ይሻልኩት እስከ ዓርብ ብለውኛል። ከዚያ በኋላ ይገሉኛል ሲለኝ ይሻልኩት ማለጎ ቁጡ ጠፋኝ። ከዚያ ጧት ማታ እናቴ ድንግል ማርያም አንቺ ታውቂያለሽ ደረቆት ቆልቼ ልጅን ጠላሽ አሳድጌ በረሃ በልቶት ቀረ ብዬ 46 ቀን ሙሉ እዚያ እየተገረፈ እንደዚያ እየሆነ ሳላስበው እያደረሰልኝ በ15 ቀን ባልሞላው ውስጥ ያን 1 ሚሊዮን ብር ከፍሎ አወጣልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ያው ልጁም በቲክቶክ በላይቭ ፕሮግራሙን እየተከታተለና እያመሰገነ ነው የሚገኘው። እናመሰግናለን። ስራ፣ ውለታ፣ በጎነት እንደዚህ ሲገለጽ በጣም ደስ ይላል። ቀደም ብዬ የእናቶችን እንባ የሚያብስ ብዬ ተናግሬ ነበረ። አመስግኑልን። አሁን ካሱ የሚባል ልጇ ነው ሊቢያ ላይ እንትን ብሎ የነበረውና ተሯሩጠን ወጣቱ እኔ ብቻ አይደለም በዙሪያ ያሉ ወጣቶች ተሯሩጠን ብሩን ሰብስበን ከዛ ህይወት በነፃነት ወጥቶ አሁን ጥሩ ቦታ ላይ ነው ያለው።
አሹ 08 በሚባል አካውንት እኔና ደሱን በቅጽል ስም ባሪያው ስለምንለው ነው የምንወደውን ሰው ነው ባሪያው የምንለውና ደሳለኝ ቢምራው ይባላል። እሱ አብረን ገስት ላይ ጋብዘውን ቲክቶክ ላይ ያው የሚያቀን ሰው መዋጮ እንዲያወጣለት እያደረግን ከዛ ውስጥ ማን አብሮ አስተባባሪ ሆኖ ብር ያወጣ ብናገኘው ጥሩ ነው። የሳቸው ልጅ ካሱ ትላንትና ያለፈበትን ፈተናና ጭንቀት ስለሚያቅ ለተቸገረ ሰው እየደረሰ እያስተባበረ ትልቅ ነገር ያደረገ ጋብዞን እንባችን የመጣንም ደሱም አብረን ነው ሞገደኛው አቦም ደሱም እኔም አጠቃላይ በዙሪያ ያሉ ጓደኞቼ ነው የደረስንላቸው ለእናቲቱና የኔ ብቻ ምስጋና አይደለም በዙሪያ ያሉ ምስጋናው ለልጆች አመሰግናለሁ። የባህር ዳር ሕዝብ አመሰግናለሁ። እግዚአብሔር ይስጥልን። ከውጭም ከሀገር ውስጥም ያላችሁት እግዚአብሔር ይስጥልን። እናመሰግናለን። ምን ታረጋላችሁ? በጣም ተጣጣችሁ። ማፈታን ነው መወደድ ነው። እንዲህ አይነት ነው ያያ መገለጫው ነው። የቤት ዘመን መገለጫው ያያ ይሄ ነው። ክብር ላይ ያያ መስዋዕት ላይ ያያ የምታነሳው የራሱን ስሜት የሚገልጽበት ማንነት ባጭሩ ያያ ነው። ያያ የተሰማን ስሜት ለከተማ ወጣቶች በጠቅላላ ነዋሪዎች በቀጣይ ልታደርገው ስላሰብከው ጨምረህ አጠራርገህ ሀሳብ እሺ አመሰግናለሁ። እግዚአብሔር ያክብራችሁ። በመጀመሪያ እኔን አክብራችሁ እንድበረታ ቀጣይም ደግሞ ከዚህም በተሻለ እንድጠነክር አክብራችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። እወዳችኋለሁ፣ እንደምትወዱኝም አውቃለሁ። ምክንያቱም እኔ ወድጃችኋለሁ፣ ፍቅር ሰጥቻችኋለሁ፣ ፍቅር ልትሰጡኝ ትመጣላችሁና በዚህ ከልብ አመሰግናለሁ። ሁላችንም ጎረቤት ሰላም ካልሆነ እኛ ሰላም አንተኛም እና ሁላችንም ለጓደኞቻችን ለጎረቤቶቻችን አካባቢያችን ላለው ሰው በሙሉ እንደ ራሳችን ችግር አድርገን የሰውን ችግር መመልከትና ከቅንነት ተንኮል ሳይኖረን ችግሮችን ለመፍታት እንሞክር ነው የምለው። ቀጣይም ያው እንግዲህ በሚችለው ነገር በሙሉ ከጎናችሁ ነው ያለሁት። ከሁላችሁም እግዚአብሔር ያክብራችሁ። ሁላችንም ሙስሊሙም ኦርቶዶክሱም የአዳምና የሔዋን ዘሮች ነን። ከላይ ነው የመጣ ነው። በሃይማኖትም በፖለቲካ መጣላት የለብንም፣ መጋጨት የለብንም። ፍቅር ሰጠን፣ ፍቅርን እንቀበል። ተሸንፎ ማሸነፍ ታላቅነት ነው። ወዳችኋለሁ ሁላችንም።